በሶማሌ በበሳሶ ማለት ነው። ባህሩ ሙሉ ለሙሉ ወዴት እንደሄደ ወዴት እንደጠፋ አይታወቅም። በቃ ውሃው እንደዚህ ሆኗል ማለት ነው። እና ይሄው ዶኒኮችም እንደምታዩቸው መርከቦች ምናምን እንደዚህ ቆመዋል። ውሃው ወዴት እንደሄደ አይታወቅም። የሚያውቀው ፈጣሪ ብቻ ነው። ውሃ የለም እና መርከቦቹም እንደዚህ እንደቆሙ ናቸው እንደምታዩቸው ማለት ነው። እንደዚህ ውሃ አፈር ላይ ነው ቁጭ ያሉት። ሼር ሪፖስት ባረግ ለሁሉም ሰው አዳርሱ። ከሶማሌ ወደ የመን የሚመጣው ነው ማለት ነው። በአሁኑ ሰዓት በቃ በሳይክልም ከሶማሌ ወደ የመን መምጣት ይቻላል። ባህሩ ሙሉ ለሙሉ የለም ጠፍቷል ማለት ነው። እናንተ ሼር ኮፒሊንግ እያደረጋችሁ ለሁሉም አዳርሱ። አንድ ሰው ለ50 ከኢትዮጵያ በባህር ወደ ሳውዲ ወይም ከሳውዲ በባህር ወደ ኢትዮጵያ ለመሄድ ያሰባችሁ እህት ወንድሞቻችን ሁላችሁም ይሄ ቪዲዮ ለእናንተ ነው። እንግዲህ ታውቃላችሁ ከሳውዲ አረቢያ ወደ ኢትዮጵያ በባህር ሄደው ህጋዊ ሆነው የመስሪያ ፈቃድ ወረቀታቸውን ይዘው መልሰው ወደ ሳውዲ አረቢያ እንደሚመለሱና እንዲሁም ከኢትዮጵያ በጣም ብዙ ብር ከፍለው በደላላ ወደ ሳውዲ አረቢያ እንደሚገቡ ወንድሞቻችን እህቶቻችን እናውቃለን። ነገር ግን አሁን ላይ እየሆነ ያለው በዛ በባህር የሚያሰደው በጀልባ የሚያሰደው ባህር ምንም ነገር ባልታወቀ ምክንያት ባልታወቀ ነገር ባህሩ ሙሉ ለሙሉ ልክ እንደምታዩት ደርቋል ማለት ነው። እና ውድ ቤተሰቦቻችን ይህን ቪዲዮ ለብዙ ሰው እንዲደርስ ሸርሸር ማድረጋችሁን እንዳትረሱ እላለሁኝ። እንዲሁም መንገድ ለመጀመር ያሰባችሁ ወንድሞቻችን እህቶቻችን እባካችሁ ተቆጠቡ። ምክንያቱም እንግዲህ ይሄ መንገድ ውሃው ደርቋል፣ ጀልባዎቹ ቁመዋል፣ አሳዎቹ በየቦታው እየሞቱ እያያችኋቸው ነው። እንግዲህ አሳ ካለ ውሃ እንትን አይልም አይንቀሳቀስም እና እየሞቱ እያያችኋቸው ነው። እና ስለዚህ አሁን ውሃው ደርቋል ብላችሁ መንገድ የምትጀምሩ ደፋሮች ልትኖሩ ትችላላችሁ። አይታወቅም። ውሃው ልክ አሁን ወደየት እንደገባ አይታወቅም፣ እንዴት እንደደረቀ አይታወቅም። እና ድንገት ደግሞ ፈንድቶ ይሄ ውሃ ልቅ ሊል ይችላል። ያኔ በጣም አደጋ ውስጥ ናችሁ። በጣም አደጋ ውስጥ ማለት ነው። እንዲሁም ደግሞ እንግዲህ ባህር በጣም ትልቅ ባህር ነው። በዓለም የሚታወቅ ነው። በዓለም አለ የተባለ ባህር ነው። እንግዲህ ከሶማሊያ ወደ ሳውዲ አረቢያ በየመን የሚያቋርጠው ባህር ማለት ነው። እና ስለዚህ እንግዲህ ይሄ ባህር ሲደርቅ የተለያዩ እንስሳቶች የተለያዩ ሰዎች ሙተው እዛ ጋር ሬሳ ሊኖር ይችላል። ብዙ ነገሮች እያያችሁ ነው ያለ አሳ ጉድ ማለት ነው። ይሄ ሁሉ አሳ እንግዲህ እየሞተ ነው ያለው ማለት ነው። ሰው እየለቀመ ነው የሚገርማቸው ነገር እና ስለዚህ በዛ ሁኔታ አሁን ላይ በጣም አደጋ አለው በዛ መሄድ። እንዲሁም ደግሞ እዛ ጋር ብዙ ችግር ሊደርስባችሁ ይችላል ማለት ነው። አንደኛ ባህሩ እንደዚህ ልም እንዳለ መልሶ ድንፍት ብሎ እዛው ሊያፍናችሁ ይችላል። ሁለተኛ እነዚህ የተለያዩ እንስሳዎች መቼም አንዱን እንስሳ ገላችሁ አንደኛውን እንስሳ ለመግደል አትሯሯጡማ። እዛ ጋር የእንስሳ ምግብ ሆናችሁ ትቀራላችሁ። በዛ ላይ ደግሞ አሁን ላይ በዛ ላይ የመሄድ እቅድ ያላችሁ ሰዎች በስንት ጊዜ ነው የምትደርሱት? እንግዲህ የዛ ጊዜ ባህር ስላለ ውሃ ስላለ በጀልባ ነበር የምትሄዱት። አሁን ጀልባው መንቀሳቀስ አይችልም። እንግዲህ ጀልባ ካለ ውሃ መንቀሳቀስ እንደማይችል ሁላችንም እናውቃለን እና ስለዚህ ሁላችሁም መቆጠብ አለባችሁ። ላለው ውድ ቤተሰቦች እንግዲህ በሀገራችን ላይ የወረደው የመጨረሻው ዘመን ነው ይባላል። እንግዲህ በቃ ትዕቢት ሊፈጸም ነው ይባላል። ብቻ እኛ አናቅም። ሁላችንም በየሃይማኖታችን ጸሎት ማድረግ ዱቃ ማድረግ ነው ያለብን። ምክንያቱም በየቦታው የምናየው ነገር በጣም ከባድ ነው። ሀገራችን ኢትዮጵያ ዝናብ የለም። ዝናብ አለ ያው በከፊልም ቢሆን፣ ነገር ግን ሁሉም ቦታ ላይ ዝናብ እየዘነበ አይደለም። እንደምታውቁት ዘንድሮ ድርቅ ነው። በዛ ላይ በየቦታው ሞት አለ፣ በየቦታው ደም መፍሰስ አለ። በጣም ደም ከመፍሰሱ አንጻር ነው ራሱ ዝናብ ጠፋ እየተባለ ያለው እና በተለያዩ ሀገራት እንዲሁም የመሬት መንሸርሸር እየገጠመ ብዙ ሰዎች ህይወታቸው እያለፈ ነው። የብዙ ሰው ንብረት እየወደመ ነው ያለው እና ስለዚህ በጣም የእውነቴን ነው የምላችሁ፣ ህዝቡን በጣም አልቅሷል፣ በጣም አዝኗል። እንግዲህ የኛ ሀገር ደግሞ በጣም ምን ልበላችሁ፣ ኢትዮጵያ በደግነት የሚታወቀች ናት። እንዲሁም ደግሞ ስታለቅስ ራሱ እንባዋ ተሰሚነት አለውና የእውነቴን ነው የምላችሁ፣ በጣም ነው የሚያሳዝን ዘመን፣ በጣም ማለት ነው። በውጭ ሀገርም ቢሆን በሀገራችሁም ቢሆን ምንም ነገር ተስፋ ስታጡ ተስፋ የሌለው ኑሮ መኖር ማለት በጣም ነው እና የሚከብደው። ውድ ቤተሰቦቻችን ራሳችሁን ጠብቁ።
በባህር ለመሄድ ያሰባችሁ ባካችሁ ባካችሁ ራሳችሁን ከእንደዚህ አይነት አደጋ ጠብቁ። የሚገርማችሁ ነገር ይሄ ባህር ከመዘጋቱ በፊት በሳይክል እንሄዳለን ውሃው ሲደርቅ ንገሩን ምናምን እያሉ ብዙ ሰዎች ሚዲያ ላይ ቪዲዮ እየሰሩ ነበር። የሚገርማችሁ ነገር እና ዛሬ ውሃው ሲደርቅ ከሌንዲ ብሎ እየተባለ በጣም በሶሻል ሚዲያ እየተዘዋወረ ነው ያለው እና ግን ቢሆንም እውነት ለመናገር የዛ ህዝብ ሁሉ እንባ ያ ሁሉ ህዝብ ያለቀበት ባህር ቤተሰቦቻቸው እንባቸው አይታችሁታል። ዘንዶ ምን እንደሚያክል ማለት ነው። የሆነ በይሄ የአዋሪያ መክፈያ ያለ አይደል? በዛ እየተገፋ ምናምን እና ያ ነበረ ለካ ወንድሞቻችንን እህቶቻችንን እዛ ባህር ላይ ሲያስቀራቸው የነበረው። የእውነት ነው የምላችሁና በቃ በዛ ቢያንስ በሺዎች በሚሊዮን የሚቆጠር ሰው ነው በዛ ያለቀው እና ያ ሁሉ ህዝብ ያለቀበት ባህር እንግዲህ እምባ አለ፣ ለቅሶ አለ፣ የስንት ሰው ለቅሶ አለ። ያ ሁሉ የሰው እንባ ተጠራቅሞ ይመስለኛል ይሄ ባህር የደረቀውና የእውነት በጣም ነው የሚያመው ባህሩ በመድረቁ። የሚገርማችሁ ነገር እኔ በበኩሌ ደስ ብሎኛል። ቢያንስ በዛ ጋር ወደ ሳውዲ አረቢያ እንሄዳለን እያሉ የሚደፈሩ እህቶቻችን፣ በዛ ጋር ሞተው የቀሩ ወንድሞቻችን ቢያንስ ሊቆጠቡ ይችላሉ። ይሄ ባህር ሲደርቅ የብዙ ሰው ህይወት አደጋ ላይ ነው። ምክንያቱም በዚህ በባህር ውሃ የሚተዳደር ሰው አለ፣ ወይም በዚህ በባህር ሰውን በማመላለስ ስራቸው ይሄ ሆኖ የሚተዳደሩ ሰዎች አሉ። ነገር ግን ደግሞ ከጥቅሙ ይልቅ ጉዳቱ ያመዝናል። ጉዳቱ በጣም ያመዝናል እና በጣም ነው የሚገርመው፣ በጣም ነው የሚያሳዝነው። በተለያዩ ሶሻል ሚዲያዎች አይቻለሁ፣ በፌስቡክ፣ በቲክታክ ብዙ ሶሻል ሚዲያዎች ላይ ተለቆ አይቻለሁ እና ፈጣሪ ምሕረቱን ይላክልን። እኛ ምንም ልናረግ አንችልም። እንደ ማንኛውም ኢትዮጵያዊ ያው ውሃው እንዴት ደረቀ ወዴት ጠፋ የሚለው ሁላችንንም ሊያሳስበን ሊያስጨንቀን ይገባል። ነገር ግን ደግሞ እኔ እንጃ የእውነት የዛ ሁሉ ሰው እምባ የት ይሄዳል? እምባም እኮ ሲበዛ ይደርቃል እኮ ዛፍ ራሱ ይደርቃል። እና እንደዛ መሰለኝ ይሄ ውሃ የደረቀው እና በጣም አሁን ላይ በሶሻል ሚዲያ ማነጋገር የሆነዋል። የሚገርማችሁ ነገር እና ሰው ደግሞ በጣም ላይክ እያደረገ እየተቀባበለው ነው እና እውነት በጣም በጣም ነው የሚገርመው። እዩዋቸው፣ ጀልባዎቹ በየቦታው ቁመው፣ ሰዎቹ በየቦታው ቁመው፣ ውሃው ማለት ነው እንዳለ ድርቅ ነው ያለው። አስቡት ያን የሚያህል ባህር በአንድ ጊዜ ምጥጥ ማለት ምን ይባላል? ይሄ ፈጣሪ ቁጣ ነው። ይሁነት ሰው ራሱ ገርሞት ዙሪያውን ተሰብስቦ ምንድን ነው እያለ ነው። የሚገርማቸው ነገር ማለት ነው። እና በጣም ነው የሚገርመው። ፈጣሪ ከእንደዚህ አይነት ነገር ይጠብቅን፣ ሀገራችን ሰላም ያደርግልን እላችኋለሁ። ውድ ቤተሰቦች በሌላ ቪዲዮ እስከምንገናኝ ሰላም ለሀገራችን።